ጤና ይስጥልኝ። ኢንስፔክተር አሰፋ መዝገቡ እባላለሁ። የአውቶ ሴፍቲ ሬዲዮ ፕሮግራም ዋና አዘጋጅና የመንገድ ደህንነት ባለሙያ ነኝ። ኮማንደር ማርቆስ አደሰ ነው የሚባለው። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ነው። ዳንኤል ነጎ እባላለሁ። ለበርካታ ጊዜያት ታክሲ አሽከርክሬያለሁ። በአሁኑ ሰዓት ግን በኤፍኤም አዲስ 97.1 የተጓዥ መረጃ ዘጋቢ። ተካ ይልማ እባላለሁ። በቅጥር ስሜ ማዕተኛው በሚለው የምታውቁኝ ሰዎች በማዕተኛው ነው። በታክሲ ማሽከርከር ስራ ላይ ያለው አንዴ እንትን እንዲለቅ ኮማንደር ቢላውን መሳል የጀመርከው ቀደም ብለን ቸኩዬ ማለት እርድ መስሎት ነው። በእርግጠኝነት በድጋሚ መልካም የገና በዓል እንዲሆንላችሁ እንመኛለን። አሁንም በጣም ደሳስ የሚሉና የምትወዷቸውን በጣም ያዝናኗችሁን ፕሮግራሞች ወደ እናንተ ማድረሳችንን አላቆምንም። የሆነ ደርቢ አይታያችሁም? እዚህ ጋር ከባድ ደርቢ የሞት ምድብ ነው የሚባለው። በጣም ከባድ የሆነ ጨዋታ ወይንም ውድድር ልናደርግ ነው እንግዲህ እዚህ የተገኘ ነው። እንደምታዩት ተወዳዳሪዎቻችን ደርቢ ናቸው። ህግ አስከባሪዎች አሉ፣ ትራፊክ ፖሊስ አሉ። እዚህ ጋር ደግሞ ለረጅም ዓመታት በታክሲ ማሽከርከር ስራ ላይ የተሰማሩ አሁንም እየነዱ ያሉ ግማሾቹ አሁንም ይነዳሉ፣ ግማሾቹ ወደ ሚዲያው መጥተዋል። አርባ ቀን ድዛችን ምን ሊያደርጉ ይመስላችኋል? መቼም ማሽከርከር አይደለም ውድድር የሚሆነው። እነሱም ሊቀጡ አይደለም የቆሙት፣ እነሱም ያሽከረከሩ አይደለም። ዶሮ ሰርተው ሊያበሉ ነው። እኔና ሊያን እንግዲህ ጾም ሊያስፈቱን ነው። ዳን ምን አከረከርክ? ዶሮዋን በሐዘን እንጀምራት ብዬ የሚና ጸሎት እናድርግላት ለዶሮ። በፍቅር አይን እኮ አትወድቅም። አያት በስስት አያት። በሁለት የተለያየ ፊልድ ነው ያላችሁትና በህግ ማስከበሩና ከዛ በማሽከርከሩ እንደዚህ በጨዋታ አይነት መልኩ ተገናኝታችሁ ታውቃላችሁ? ሚዲያ ላይ ተሳትፎ በጣም የሚያደርጉ ናቸው። በነገራችን ላይ ታክሲ ሾፌርም ሆኖ እየነዱም ግን የመንገድ ደህንነትን ጉዳይ መንገድ ላይ ያላቸውን ነገር ሁሉ መረጃ ቀደም ሲል አዲስ አበባ ፖሊስ እኔም በነበርኩበት አሁን ማርቆስም ባለበት መረጃ ይሰጣሉ። እኔ ጋር እድል ሲያገኙ የአየር ሰዓት ሲያገኙ መረጃ ይሰጣሉ፣ ይደውላሉ እና መንዳት መኪና መንዳት ብቻ ሳይሆን የመንገድ ደህንነትን በጣም የሚያሳስባቸው ግን እንደው ቢያጠፉስ አሁን ስትወጡ እሱ ብቻ አይደለም እኮ የወንጀል ጉዳይም ሲያጋጥማቸው በተለይ በታክሲ የሚፈጸሙ ወንጀሎች ላይ የዳኒና የዳኒ ጓደኞች በጣም በርካቶች አሉ ነው የማውቃቸው። መረጃ በመስጠት በጣም ነው የሚተባበሩንና እንደ ሌላው አሽከርካሪ አይደለም እነሱ የምናያቸው። አይ ጠፋ ቢያጠፉ ስትይ ናፍቆት ይቀጣሉ። የፖሊስ ዘመድ የቤንዝላ እሱ ነገር በፊት ስድብ ይመስለኝ ነበር። የፖሊስ እንዴት ፖሊስ አመት ምናምን ይባላል። ለካ ታማኝነትን ለመግለጽ እናቱንም አይምርም ነው ነገሩ። ለሙያው ያለውን ታማኝነት ከመረኔም እና አንዴ እንደዚህ ገብቼ የሚያቀኝ እንደማያቀኝ ነው እንደማያቀኝ ሲወጣ አንቺ ምናምን ሲል ቅድም የተነበርካም የሚያስብ ነገር ንገራቸው። ድሮ ነው ቆይቷል። ከመስቀል አደባባይ ራይድ ሰጥቶ ትራፊክ ፖሊሱ 10 አለቃ ነበሩ። 6ኛ አደረሰኝ ብሎ አሁን የድሮ 6ኛ ማለት በስነ ስርዓቱ እኮ ነው አሳፍሮ ሊፍት ሰጥቶ 6ኛ አደረሰ። ቀና ብሎ ሳይው ቦሎ የለውም። የእውነት የሆነ ነገር ከዛ አስቆሙ። በቃ ቀጣቸው። እውነትም የበጅ ማለት በጣም የፖሊስ ዘመድ ግን የዛን ጊዜ የነበሩ ትራፊኮች ማነው ሾፌሮች ምኑን ያህል ቢያቆሽ ጓደኞች ነበሩ። ብዙ ታክሲ ሾፌሮች አብረሽ ማታ ምናልባት ቢራም ትጠጫለሽ ምናምን ትያለሽ። አንተ ያለህበት ቦታ ላይ በምንም አይነት ጥፋት አለ። እንደውም የሚጠነቀቁት የሚያውቁት ሰው ጋር ሲደርስ ያንን ሰው ጫናው ስላለመክተት። ዛሬ እንግዲህ እኔ ፈራውላችሁ ለእናንተ ከተሸነፋችሁ ወይ ካሸነፋችኋቸው ነው እንጂ እንዳትቀጡ ሁሉ ፈራው። ጠብቀው ታርገው በቅድሚያ እጅ አንሰጥም። ወታደር ለሁሉ ነገር ጎበዝ ነው። ቢሆንም ደግሞ የኛ የዚህ የዶሮ ነገር ምናምን እኛ ፊልድ ነን እንሰራለን። ባለቤቶቻችን ምናምን ነው የሚሰሩት። እነሱ ምናልባት በረፍት ሰዓታቸውን ጉብ ቤት ጉድ ብለው ሲሰራ የሚያዩ ይሆናል። እኛ ግዳይ ላይ ነን ያለን። እንደሱም ቢሆን ግን ቀላል እጅ አንሰጥም ነው ነገሩ። ልናይሽ መተናል። ምክንያት ከሱቅ ይግዙ ምክንያት ግን ምንድነው እሱ እውነት ለመናገር ከሆነ በዓል በከተማ ደረጃ ሲከበር ፖሊሶች ብዙ ጊዜ በዓልን ከቤተሰቦቻቸው ጋር ቤት አያከብሩ። ያው የህብረተሰቡን ሰላም ደህንነት ለማስጠበቅ አደባባይ ወጥተው ነው የሚያከብሩትና ብዙ ጊዜ እንደዚህ ዶሮ ሲታረድ ምናምን የማየት እንትኑ
በጣም ዝቅተኛ ነው። ስለዚህ ያንን እንደ ሞር አድቫንቴጅ ወስደን ዛሬ እነሱ እናሸንፋለን ለማሸነፍ ጥሩ አጋጣሚ ይሆናል ብለን እናስባለን። አብሏቸው አስሩና ደግሞ ትንሽ ጊዜ ያየናት ነገር በደንብ አስተካክለን ምናምን የመስራቱ ነገር እኛ ጋር ስላለ አረጃን ሰጡን ለዛ ማለት ወር ጠብቃችሁ የምትቀጧቸው እነሱ ጥቂት አይተው የማይጠፋቸው ታርጋ ጫፉ ዶሮ አይደለም ጫፉ ላይ ተማረሱ ታያቸው። በመብላት ደረጃ ማስተርስ አለኝ። በሌላ በአሰራር ምናምን ግን ያው ምንም ችሎታ የለኝም። መብላት ከእውቀት ማለት ያው ዶሮ የኢትዮጵያውያን በጣም ባህላዊ ምግብ ነው። ለክብርም የሚቀርብ ምግብ ነው። በጣም ደስ ይለኛል። ዶሮ በጣም ነው የምወደው። እውነት ለመናገር ብዙ ግን ሰርቼ አላውቅም። እውነት ለመናገር ሰርቼ አላውቅም። ዶሮ ጥሩ በላተኛ ነኝ፣ አሪፍ በላተኛ ነኝ። ከበግ በፊት ከቅርጫው በፊት ዶሮ በልቶ ስለሆነ እንትን የሚለው ጾም የሚፈታው ዶሮ ጥሩ በላተኛ ነኝ። ደስ ይለኛል። ጥሩ የባህላችንን ምግብ ስለሆነ ማለት ነው። በዚህ በኩል እንግዲህ ኮማንደር ማርቆስ ታደሰ አለ፣ እንዲሁም ደግሞ ኢንስፔክተር አሰፋ መዝገቡ ዶሮአቸውን ይዘው ቆመዋል። በዚህ በኩል ዳንኤል ነገው አለ፣ ተካይልም አሉ። ረጅም ዓመት ታክሲ ማሽከርከር ላይ ሰርቷል። በነገራችን ላይ ዳንኤል አሁን ታክሲ ማሽከርከር ልምዱን ወደ ተግባር ቀይሮት ሚዲያ ላይ ስራዎችን ይሰራል። የትራፊክ ዘገባ ሰራለሁ። ኤፍኤም አዲስ 97.1 ላይ የተጓዥ መረጃ የሚባል አለ፣ በዜናዎች ውስጥ የሚተላለፍ የህብረተሰቡን ደህንነት፣ ሰላም ወጥቶ መግባት በትክክል መረጃ በማድረስ ፓርቲሲፔት እናደርጋለን እና እዛ ላይ እሰራለሁ። እንኳን እናንተ እኔም እንዲህ ቢቀርብልኝም አልሰራም። ለነገሩ ግን እቺ መመሪያውን ተስጣችሁ ሁሉም ነገር ቀርቧል። እንግዲህ ዶሮ ነው የምንሰራው። የሀበሻ ቆንጆ ክሽን ያለች ዶሮ ነው የምንሰራው። ከሞላ ጎደል ግብአቱ ቀርቧል። የምትፈልጉት ተጨማሪ ግብአት ካለ ግን እኔና ሊያን እየጠራችሁ ማዘዝ ትችላላችሁ። ዶሮዋ ትገነጠላለች፣ ትታጠባለች፣ ሽንኩርት ይላጣል፣ ይታጠባል፣ ይከተፋል፣ ይቁላላል፣ ከዛ ዶሮ ይሰራል ማለት ነው። ከዚህ በኋላ ያለውን ከነገርኳችሁ ዶሮ ነው እግሯ ምን አደረገ ድብልላለች። ፋሚሊ ተቀበል እንደውም ለእናንተ እንዲያመች ተደርጎ በእውነት ዶሮ እኮ አንገቱን ካላየ ሆነ። አይ እንደውም እኛ ይሄ ከማረዱ ሁላ ልናስጀምራችሁ ነበር። በጣም እሱ ቀላል ነበር። አርዳችሁ ልትሄዱ ያለበለ በቃ እኔና ናፍቆት አንዳንድ ቲፕ አለን። ከዚህ እንውጣና ተመልሰን እንመጣለን። እናንተ ለመጀመር አንድ ፊሽካ ሽንፍ እንጂ ትራፊክ ሁለት ሶስት ጀምሯል። መሀል ላይ እንመጣለን። እንግዲህ በስመ አብ ወልድ መንፈስ ሻተር አይደለም፣ ቀስ በል መኮረጃ አይቻልም። ወደዚህ እንዳትኮርጁ። ኧረ እናንተ እንዳትኮርጁ። ልክ ነው። ጃኬቱ ተበጣጠሰ። የማውቀውን ነገር አስታወስኩ አይደል? አይ መሬት ያለው የሚሊተሪ ጃኬት እንደማውለቅ ቀላል አድርገውታል ቆዳውን። አንተ እንደ መሪ ማዞር መስሏል እንዴ? እሬ በስመ አብ! እንዴት በረዶ እንደሆነ አትጠይቁኝ። አንዴ ይሄ ነገር እኔ አስጨነቀኝ። ከዛው ምንድን ነው? አይወጣም። እስቲ ቆዳው አልወጣ አለ እኮ። እዛ ሰዓት አልተያዘም አይደል? ሬዲዮ አድርጎ በላቸው። አዎ ምንድን ነው አሁን የወጣው ብልት? መቋደሻ ነው። እንትን ነው ምን ታፋ እንደዚህ ሊያ ስትመጣ በነገራችን ይሄ ቆዳ እንደዚህ ገብቶ አስቸገረኝ። ይሄኛው መውጣት ነው ያለው። ኧረ አንተ አትችልም። አሽከርካሪዎች አሽከርክር ረጋ ብለህ እዚህም እኮ ይሰራል። ቀስ በሉ እንዳትቆረጡ። አንደኛ አሁን ባለቤቴ እርግጠኛ ነኝ ከዚህ በኋላ እኔ አልሰራም ዶሮ ልትለኝ እውነት እኛም ቀምሰን እንግዲህ ተካ
ወይ የኔ እናት ጥብስ ልታረጋት ረተው እንደዚህ አይደለም። እኔ ነገርኳችሁ። ስማ በእርግጠኝነት ሰሌዳውን በትናለን እዚህ እናሸንፋለን ብላችሁ ብታስቡ ሞታና ቆመን ይሄ ይውጣ። ሽንፈት የሚባል ነገርማ አይሰራም። ኧረ እግዚአብሔር ይስጥዎ የማያቃጥል ሽንኩርት ነው የገዛችሁት። ዘንድሮ እኮ ሽንኩርቱ አይደለም ገንዘቡ ነው የሚያቃጥለው። ተወደደብህ? አይ ዘንድሮ ደህና ነው። በጣም ደህና ነው። ቶቶ በጣም ያለውን ካላመሰገን አይሆንም። አዎ እውነት ነው። አይ ተመስገን ማለት እውነት ነው። አይ ወይኔ ይቺን አውቄያታለሁ። ዶሮም አላስመስል አይደለም ሽንኩርቱን እንትን ልበልልህ። በእውነት እንደኔ ማን አለ? በእውነት አሴ ይሄ ምንድን ነው? ዝም በል አንተ። አሁን ስሙን አትጥራ። ደህና ይኸው አንተ የቱ ንገረኝና ይሄ ነው የሆነ ጫፏ ላይ የምታወጣት ነገር ነበረች። ቆይ ላሳይ። ጫፏ ጠፋችባችሁ? ዞር በል አንተ። በሬዲዮ ጠይቁ። ቆይ ላሳየህ ነው። ከልምድ ማነስ ይሻላል ደም ማነስ አለ ሰውዬ። እንዴ አንተ እጅ ይገነጥላ ገንጥር ቅጥር። አዎ ጎበዝ ልጅ። ተው እሱን ተው። ምንድን ነው? ቆሻሻ ነው። ቆሻሻ ነው። ግን ይሄ ነገር ምንድን ነው? እሱ ቆሻሻ ነው። ጎሮሮ አይደል? ቆሻሻ አይደለም እንዴ? ጎሮሮ ነው። መመራመር እኮ አለብኝ። እቺ ነበረች ፈረሰኛ። እኔ የምለው ዶሮ ውስጥ ወርቅ ይገኛል ይባል ነበረ። ምን ውስጥ ነው? ኩላሊት ውስጥ ይሆን? ይሄ አደንዛዥ ነው የሚመስለው። አሁን ሄደህ ታጥባለህ። ሽንኩርቱን ልክተፍል። ሽንኩርቱን ክተፍ አንተ። ይሄማ በጣም የሚገርም ነው እኮ በጣም ይሄ ያወጣጡ ማነው አያክለው እግዚአብሔር። ልብ አድርጉ። በምን እንደምረታ አስቡት። ኧረ ልብ አድርጉ። ይኸው አጥበን የመጣው ውሃ ሳይሃት ነው የመጣው። አጥቤ ነው የመጣሁት በሎሚ አድርጌ። አይ ትንሽ በሎሚ ዘፍስፈው የምር እኔ ነኝ ቀማሿ ፋይናል። እሺ ውሃ ውስጥ አድርግና ማለት ነው። ይሄን ነው ሊያ ከሰማች ትቆጣኛለች። በሎሚ ዘፍስፋት። እሺ ምን ላይ ደረሳችሁ ኮማንደር? አላላት አላላት እዚህ ይለያል። አይለኛ ስንት ብልት ሆነልህ? ሀያ ስንት እንዳደረገው እኔ እንግዶቹ ብዙ ስለሆኑብኝ ስታያቸው ይሄ ሁሉ ሰው አይበቃውም ማለት አይበቃውም። ኧረ ይሄ ልጅ ጠምዞ እንዳያሰጣው እባክህ በእናታችሁ። እየጨመቀው ነው እውነት። ሽሪሚሪ ሽንኩርት የምትከትፉት እንደው ስጋ ልጠብሱ ነው? ሌላ ስጋ አለ እንዴ? ያለ ይሄ አይበቃም ለአንድ ዶሮ? ለአንድ ዶሮ ይሄ አይበቃም ወይ? ናፍቆት እሱማ ለሽሮ የማይሰራተው ለአንደለው ሽሮ ይሄ አይበቃም። ሽንኩርት ብቻ ነው የምንበላው ማለት አከታተሽ ያለ ሽንኩርት ብቻ ነው ወይ ምን በላው? እኔ ምን ጎመን በስጋ አለብህ ወይ ተብሳለብህ እንዴ? ኧረ በእናትሽ ሊያ ኮማንደር ቤተሰንጠቅ ያደረገልን ቆዳው ላይ ላጩን ማመጥ ያለብሽ ላጩን ይታጠብ። ስለ መድኃኒዓለም ቆይ ይታጠብ። አይ ይሁን ይታጠብ። ነጥብ እያያዛችሁልን ህዝብ የኢትዮጵያ ህዝብ ነው። ዶሮ ታጠብኩ ብሎ ያመጣውን ዶሮ እግዚአብሔር ይልሽ። አንተ ሽንኩርቱ ጨረስክ? ማ ኢንስፔክተር ደስ የምትል ወይዘሮ
ዶሮ ሲበላ ቀላል ይመስላል በእናቴ አይደል? እኮ ሴት ነኝ እንዴ? ምን ሆነ? እኔ የምለው ተጨምራት ሄደ ጠብና ና እንትን ብልት ልቆጥር ነው። ቆዳ አለ፣ ጉሮሮ ተመስገን አትሊስት ስም አለው። አትሊስት መላላጫው ክንፍም አለው አብሮ። መላላጫ አይደለም እሱ ባይዘው ወገቡ ነው፣ ግን መላላጫው ስጋ አብሮት ያለ። ስለዚህ ያዝልናል። ይሄ ምንድን ነው? ታፋው ነው። ለሁለት አልተለየም። ይሄ ለሁለት እሺ፣ ይሄ ለሁለት ይለያል። እንዴ አንተ የሶስት ታፋ በራስ ታፋ ይወስድ ታፋ እንደዚህ ያዋጣል። ይሄስ ሙሉ ዶሮ ነው፣ ለሁለት ይመለታል። እኔ ግን ለዚህ መበላሸት ተጠያቂ ነው እሱ ነው የገለጣጠለው። ሙሉ ዶሮ ይሄ እኮ ትክክል እኮ እንደዚህ ነው እኮ። እቺ ለሁለት ይለያል። ይሄስ ይሄ ነው ልክ ነገር የሚመስለው፣ ግን ይሄ ደግሞ ወደ አንዱ አካል ወደ አንዱ አካል። ይሄ ዶሮ እንደዚህ አይነት አካል አላት። እሱ አይታወቅም። እንደዚህ አይነት ስጋ ያዘ ጉሮሮ። እኔ የምልሽ ሊያ አቤት ግማሽ አካሉ አረጋት። ይሄ ጀርባው ነው። ኧረ ኢንስፔክተር ስጋውን ወሰደው እንጂ ጀርባው መላላጫ ላይ ስጋ ሰርቶ ይሄ ታዲያ እንዳለ እኮ ስጋው እዚህ ነው። የት ነው? የእነሱ ዶሮ ፓርት 1 ፓርት 2 አለ። ኧረ ጋይስ ቂጧም አለ። ዶሮ እውነትም የዶሮ ይሄ ነው የምናውቀው። የሚበቃ አይመስለኝም። ወይኔ ኢንስፔክተር ወይኔ ናፍቆት ይሄ ማንም የሚችለን የለም ስትል ምን ጉድ ነሽ አንቺ? ቆይ አልገባኝም። ሊያጥንት እኮ ገና ሳይበስል ተለየብህ። ታዲያ ይሄማ ጥብስ ነው፣ በቃ ጥብስ ዶሮ ጥብስ በይ ያቋደሻው መቋደሻ ሊያዚም ቁጣሪ እሺ። ይሄን አላምናቸው። ሆዲስ ጆኒ ካሰባት ቦታ ቂጧም አለ። እግዚአብሔር 77 ዓመተ ምህረቱን ነው። ፍረዱ እንግዲህ አንተ ይሄ ሽንኩርት ሲከትፍ እንደ እንትን ሆነ። ናፍቆት ቀስ ብለን እዳ ምንድን ነው የሚከትፈው አንተ? ስጋውን እንኳን ደስ ያላት ምንድን ነው ይሄ ምንድን ነው? ይሄ ተረፈ ምርት ይባላል። ተረፈ ምርት ይባላል። ምኑ ይኸውልሽ ታፋ እንዴት እንደሚለይ እናቴን ይኸውልሽ። ይሄ ጥሩ ነው፣ ግን ስቲል እንዴ ተው እንጂ። እሺ ገና ለገና አሽከርካሪ ነኝ ብለሽ ልታዳይ ነው? ፈረሰኛው ይሄስ ምን ነው? ማንትን ነው በበረዶ ስለሆነ አለቃል። አይ በረዶ ነው። እና ታዲያኛ እሺ እያያችሁ ነው። 3 ዶሮ ስንት ብልት አለው? 12 ግን አሁን ኑሮ ስለተወደደ 10 ሊሆን ይችላል፣ 7 ሊሆን ይችላል። 3 ዳኒ ክንፍ 4 እንትኑ ሂደቱ አላለቀም። 5 ይሄኛው ደግሞ እሺ ምንድን ነው እንደዚህ ዶሮ አጥቶች? ቆዳ አይደለም፣ መላላጫ አጥንት አለ። በዚህ ዘመን የለውም። የለውም። መላላጫው ቤት ደርሶት ጀሙ ሄዷል። ሌላው እንዴ የዶሮ ብልቷን ለ5 አስቀሯት እኮ ምንድን ነው? ኧረ አለ ያው እዛ ውስጥ አለ እንዴ የእውነት በጣም ተረፈ አላልክም እንዴ? ነገር ማትችሉት ነገር እንዴ ዝም ብሎ ኧረ እኔ የት አደረጋችሁት? ግማሹን ዶሮ ይኸው አደኩኝ። ኩላሊት አለ፣ አንገት አለ፣ ተረፈ ምርት ይሆነ ማን የጣለ በዚህ ጀርባ ይኸው አለ። ጀርባው ዶሮ ታርዶ ራሱ መሄድ ጀመረ እንዴ ኩላሊት። እሺ ይሄ በትክክል ያወጡት ነገር ቢኖር መቋደሻ አንድ አባቻ መቋደሻ ይኸውልሽ፣ እሱ አፋርም ሰባት የዶሮ ብልት ስንታቂያለሽ አገኘ አለቆሽ ዋናውን አንኳሩን ነው እርጅን አልተቃጠለም። መቋደሻ ታጥባለች እንደ ኢንስፔክተር መቋደሻ ታጥባለች። አይ ግማሽ አካሏን ነበር ታጥባለች። አከታተፍ በእናትህ እዛ ነው መቋደሻ ያለችው። እዚህ እንዲህ ናት። ስሚ ኮማንደር በመፍጫ ፈጫ አይመስል ራሷ መቋደሻ መቋደሻ እዚህ ናት። እንዲህ ነው ተከፍቷል። አልተከፈተም እኮ ማለት ነው። እንዲህ መደረግ ውስጥ ቆሻሻ ሽንፍላ ነው። አንቺ አጥቤ ልም ውስጥ ነው እስከዛ ከተፈሰለ ተቀቅ አድርጉት። የእውነት ይሄ ሽንኩርት ካላገዝናቸው ግን የሚያይዱት ካላገዝናቸው ለፋሲካ ነው የሚደርሰው። እኔ እና አንቺ እሳቱን እናራግና አንተ እንጂ ያንን የሚከተፈው እሳት አያይዘና አትሊስት በዚህ እንርዳችሁ እንጂ ዶሮ አልተሰራም። ከዶሮ ብልት የምወደው ታፋ ወይንም ደግሞ እግሩን ይመቸኛል። ያው እንግዲህ ከዶሮ ብልት በጣም የምወደው ነገር ያው ባለትዳርም ከመሆን የተነሳ ፈረሰኛ እንደውም አንዴ ማስታውሰው ልጄ በልታብኝ
እንዴት እንዳበሳጨችኝ የማረሰው አጋጣሚ። ከዛ ቀን ጀምሮ ያው ፈረሰኛ አባወራ ነው። አባወራ ካልበላ ፈረሰኛ ምኑን አባወራው ነው ይባላል። እግር በጣም ደስ ይለኛል። ማለት ደጎስ ያለ ስጋ ያለው ሲበላም አፍ የሚሞላ ስጋ ያለው እግር ላይ ነው። ከዛ ውጭ ግን ልጆች ሆነን ከብራዘር ጋር ትዝ ይለኛል ይሄ ቆዳው ላይ ብዙ ቅባት ስለሚይዝ ቆዳውን እንትን እንል ነበር እና ቆዳውን በጣም ደስ ይለኛል። አባወራ አይደለሁም እንዴ? ፈረሰኛ እኛ ነው ያው። ግን እኔ የሆነን ለመናገር የምወደው ቆዳ ነው። እኛ ቤት ቆዳው አይጣልም። እኔና ትንሹ ልጄ እየተሻማን ነው ነበር። ወያሰፍ እንደዚህ ነው ሽንኩርት ከተፈው ምንም አስበላኝ። ምንም የተረፈ ነገር የለም። ይኸው የታባቱን ስም የመቋደሻ አንተ ሽንኩርቱ እንዴት አደረክ? ኧረ በእናትህ አስበላኝ። አንተ አስበላኝ በሽንኩርት አስደምብርኝ። ባዶን እኮ ስጋ ዱላ ይፈራል። ለዛ ነው። ኧረ እነዚህ ሰዎች የመኪና የዝናብ መጥረጊያ ሆኑብን፣ ይመላለሳሉ። እየኮረጁ ነው ከኛ። ኧረ በእናትህ እንደዚህ አድርገህ አያያዝህን እንኳን አሳምር። እንደ እጄን ይቆርጠኛል። ለካሜራውም ቢሆን እጄም ቢቆርጠኝስ ያው እዚች ጋር መቆረጥ አለ። የሆነ ስዕል ምስል እኮ ነው። አልችልም። እኛም ማበዛ ነው። ይሄን ይበቃል አይደለ? በደንብ ተሰራላችሁ። ለሽሯችሁ ያመጣ ነው ይሄ ነው። እንግዲህ እኛማ ዶሮ ትሰራላችሁ ብለን ስላሰብን ተለቅ አድርገን ነው እና ምንድን ነው የምንሰራው? ዶሮማ ክብሯ ናት። ሽንኩርትና የሽሮ የምስር ወጥ ምንድን ነው የምትሄደው እንዴ? እሳት አንድ ብቻ ነው እንደ ያለው? አንድ ነው። ምድጃው ትልቅ ነው። ይመጣ ነው። ኢንስፔክተር ዳኒ እንዴት ነህ? ደህና ነው ወይ? አለን እግዚአብሔር ቆይ እንዳትከተው እንትን ይበል እንጂ። እኔ ናት እማዬ እማ ሲበስል ናይና ኧረ ተው አትጫወት በእናትህ። እባክህ ዝም በል። በቃ በቂ ነው። አቤት ድምፅ፣ አቤት ድምፅ፣ አቤት ድምፅ። ቢስ አለ ድስቱ ራሱ ቢስ አለ። ቢስ ድገሙብኛል። ተካ ዞር በል ተካ። እኛ ዶሮ ትሰራላችሁ ብለናል አይደል እንዴ? ይኸው አንድ ፋውል ተሰርቷል። ልብ አድርጉ። ምን ተሰራ? አዎ አንድ ፋውል ተሰርቷል። በቃ ብዙ ፋውል ተሰርቷል። በቃ ፋውል በፋውል ነው። በቃ አራግፊ። አሁን የት አለ ድስቱ? በዛኛው ነው አይደል የምሰራው? በዚህ በንጹህ ይኸውልህ ይኸው ሙያ እንድታውቅ። አይ እሱ አንተ በሱ መንገድ ከሄድ ሂድ፣ እኛም በምንሄድበት እንሄዳለን። አንተ ባቋራጫ እኛ በቀጥታችን አለ እንዴ እሱ ባቋራጫ ዘይት እኛ መኪና ላይ ለምን እንደምንጠቀም እናውቀዋለን። ስለዚህ ቶ እንደውም ብቻዬ በእናትህ ከቻልሽ ቢሽድን ቢበሳል ይችላል። ብዙና ተጠቀሙ እንዳመቻችሁ። ይኸውልሽ ሊያ እሺ በዚህ መንገድ ነው ሄደው መጀመሪያ ላይ ዘይት አይደረግም። ሽንኩርቱ መብሰል አለበት። ዘይት በእርግጥ ኦፕሽናል ነው። ሰው ከፈለገ መጀመሪያ እንደዛ አይነት ፕሮሲጀር ነገር አይሰራም። እንደዛ አይነት ፕሮሲጀር ኢንስፔክተር ለጥብስ ነው ቀድሞ እንትን ሽንኩርት ታስታውቅ አያያዝ ታውቃለህ። እንዴ ነው ጠቅልለው ዝም ብሎ ነው የሚወስደው። በግራ መንገድ እንደ መንዳት ነው ይሄ። ወደዚህ ጋር ማማሰል እንዳይሉ ረጋ ብለህ አሽከርክር። በተቃራኒ አቅጣጫ እንደ መንዳት ነው ይሄ። ወደዚህ በግራ ለማሸነፍ የሚደረግ የታል ምን ግን የተከለከለ ቦታ መዞር በሚለው ያስቀጣሃል። አየሁ አሰላ ዘይቱን አልሞቀም። ምን ሆኖ አራግባ ሌላ ምን በማራገም እንኳን እናግዝ። እኛ እናራግባለን። ችግር የለም። ፈንዲሻ ልጥጥ ታረግበት ነው። አይ ኢንስፔክተር አርጎ ወጥት ኧረ ጉዲልኝ እንደ ፈንዲሻ ሊቀቅል። ኧረ ተይ አንቺ እንዴ ለምን ትናገሪያለሽ እንዴ? ዝም በይ ቆይ ዘይቱን መርዳት የምትፈልጊው ነገር ካለ እርዷቸው። ኮማንደር እኔ ያራግባለሁ። ዶሮዋን እንደ ደሃ ቀብር አጣደፋችኋት እኮ። ታዲያ አሁን እኮ ከእኛ የሚጠበቀው ሸኝታችሁ ሂዱ ማለት እንዴ። ይሄ ዘይት ነው ግን አዎ ዘይት ምን ታካለም እንዴ? ምን አውቃለሁ። እንጂ አንተ አቤት የኔ ጌታ አደራረጉን አትችልበትም። ምንም ነው በማሽተት ገና ነው። አይደለም እንዴ? ገና አይደለም እንዴ? በእውነቱ በዳር በኩል እያደላች ትገኛለች። ሪሊ ይሄ
የሙስና አሰራር ነው ብለን ብንል የዋሽን ይመስላል ዳኒ? ኧረ በፍጹም በፍጹም አይመስለኝም። አዎ ዳኒ በከራክም ዳኒ ኢንስፔክተር ቆርጆ ነበር። አልተሳካለትም። ፈጥነን ከደን ነው አልቻለም። እኔ የምለው ዶሮ አይታጠብም እንዴ? እንደዚህ ኮማንደር አንቸፈቸፈው ግን አልጸዳም። የሁለቱም የጸዳ አይመስልም ማለት እሸተካ ዶሮ ዘፈዘፍ ነው በፍጹም ሽታምኑ እግዚአብሔር እስቲ ሽንኩርቱ ካበላ አንተ ትበላለህ እኮ ጉግል አለ ሰርች አድርጊው። ኮፒ ፔስት እንዳታረጊ። ምን ይላል? እዚህ ነው የምታውቀው? አዎ በሎሚ አድርጋችሁ እንዴት ነው እሱ የዘለሉትን ነገር ሊያለ ምንድን ነው የምታወሪው? አይደለም የእሱም መግባት አለበት። አይደለም እንዴ እኛንን የምንበላው አረረሽ ቶሎ በል። ምን እያደረግሽ ነው? ኧረ ልብስ አይደለም ዶሮ ጥንቃቄ ይፈልጋል። አቀንድ ስጋው አቤት ድምፁ ብራቱ አይሰማሽ? እስቲ እኔ የሚለው የተነዘፈነኝ እኮ ይላል። ምን ትላታለህ? እሺ ዝፈንላት። ነጭ ሽንኩርት ነው የምናስቀጥለው። እኔ አላውቅም። እንዳትናገሩ። አንተ ይኸውልህ ምንም ነገር ሳይቸግረኝ እኮ ነው የምናገረው። እኮ አትናገር። ልክ አይደለም። ይቆርጡሃል። በጣም የመጨረሻ አይደለም። ጥቁር አዝሙድ ምናምን ይጨመራል። አይጨመርም። ይሄ ምንድን ነው? ማራገቢያ። እኔ ግን ዶሮ ላይ ሽንኩርት እንዲፈጠው መጨረሻውን እግዚአብሔር ያሳምነው። ኧረ በቃ አታውቂ ጣሊያን እዛ ጋር ጠባታ እዚህ ጋር እንዴት ነው የሚሰሩት? ጣሊያን፣ ጀርመን፣ ሩም ኧረ በቃ አካባቢውን በሙሉ አረጠኩ። ደግሞ ሌላ ድምፅ አለ። እንዴ ኧረ በቃ አካባቢውን ሁሉ እንዴ አዎ፣ አትሊስት እንደው ካሜራውን እንትኑ ስጣት። ምንድን ነው እያያችሁ ነው አይደል እንዴ? እናመሰግናለን። እዚህ ቤት ወረቀት መጣ። አበሳሰሉ የሚገርም አትሄዱም አሉ። ሲታጠብ ብዙ ብልት ሆነ። ኧረ ተው አንተ በእናትህ እኮ አንተ ምን ሆነህ ነው የምትጣደፈው? አንተ ቆዳ ነው እንዴ? ምን አይነት ከብት ነው? ቆዳ ነው አይደለም። መጀመሪያ እኮ ስታዩ ቆዳ ነው አስቀምጠው እንዴ? አያሰፋ እግዚአብሔር ይስራን ይስጥ። አንተ ዝም በል እስኪ በእናትህ ታጠስከው ማለት እዛ ነው እኮ መተቸት ያለብህ። ምን ሆነህ ነው? እዚህ ማማሰያ ልበለው ተቃራኒ ምንድን ነው እኮ የሚታቸው? አሲ በርበሬ በቃው እንዴ? አይበቃም? የሚያቃጥል ነገር አልወድም። የሚያቃጥል ዶሮ አትወድም? ምን አባቱ አንተ እንደምትወደው ሽንኩርቱ በደንብ አልተከተፈም። አባቴ ገንፎ ጀመርክ? ኧረ እባክህ አንተ በራስህ ላይ ለምን ሰው አይ መሬት ያለ ሰው ትላለችና ምን ነበር መቅደም የነበረው? ሽንኩርት እንትን ምን ይቅደም ነው? ነጭ ጎመን አይመስልም? ጥቅል ጎመን ጥቅል ጎመን በበርበሬ በቃ ጎበዝ። በቃ አይ ንገረው እንጂ አንተ ቅደም ተከተል አገኘው ብለህ ዝም ብለህ ትጨምራለህ። የባር ቀንጭኜ ሴትዮዋ ምን አልመሰለሽ ከኋላ የተሳፍረው ባለፈው ፔስ አድርጋችቶኝ ቴሌቪዥን ገዛሁ። አሁን ደግሞ ታክሲ ቢቀጨኝ ዲሽ እገዛለሁ። ኧረ ማዘር መሞትም አዳርባች። ምነው ልጄ እኔ እኮ 4 ዓመት ልምድ አለኝ አሉ። ነጋ ስደረግ ትክላለሁ። እንደውም ሰሞኑን በሚኒባስ እሞክራለሁ ብዬ ነበር። እናንተ አስጨርሳችሁ ለምትሄዱ አልተሳካም። ኢንስፔክተር ተቀጠፋ ቃለ ኧረ በሳቸው ተቀጣው ማለትማ በቃ ከፍተኛ ፍርድ ቤት አሰፋኮ ብዙውን ጊዜ ያሳለፈው እኮ በመቅጣት አይደለም፣ ግን እዛ በማስተማር በጣም ደስ የሚልም እና የህዝብ ግንኙነት ስራ ነው በአብዛኛው ስራ። በነገራችን ላይ ምላስ ብቻ ማማሰል አማሰል አንድ ጓደኛዬ ምን ሆነ መሰላችሁ? ምን ታፔላ እንደተጀመረ ነው ያለ መስመሩ ጭኖ ሲሄድ ትራፊክ እዚህ ከተማ ውስጥ ያሉት ታፔላዎች በመልክ ይለያል እና እሱ ከመገናኛ አስኮ መስመር ነው የሚሄደው። የአስኮ ደግሞ ነጭ ነው። ትራፊክ አስቆመው፣ ወርዶ ወደ ትራፊኩ መጣ። ዘመዶቼን ጭኜ ቀብር እየሄድኩ ነው አለ። ቀብር እየሄድኩ ነው ዘመድ ነው የጫንኩት ምናምን አለ። እሺ ለማንኛውም መንጃ ፍቃድን አለ። ማለት እኮ ችግር ለመንጃ ፍቃድን አምጣ አለ። መንጃ ፍቃዱን ተቀበለ። ጠብቀኝ አለውና ሄደ መኪናው ጋር። ታክሲ አሽከርካሪ ነው። ትራፊክ ታክሲ ነው። ሙሉ ሰው ጭኗል። ያለ መስመሩ ነው። ያለ መስመሩ ኮድ አንድ ስራው ገባ። ከዛ በኋላ ትራፊኩ ሄደና በመስኮት
ለመሆኑ የሾፌሩ ስም ማን ነው አላቸው። ሁሉም ጸጥ አሉ። ከዛ ሲመጣ የክስ መዝገቡን እያወጣ ለካ ዘመዶች ስምህን አያውቁትም ማለት ነው። እኔ ገብርኤልም ከመገናኛ ስትል ዝናብ ነበር። ዛች ያረገችኝ ከስስ ብሎ ተደስታይ እኔ ምንም አልፈልግም ማለት ይችላል። አንድ ያወርዳችሁና ድጋሚ ጫናችኋል። ተረፉ አንድ ያወርዳችሁና ድጋሚ ጫናችሁ እኔ አልከሰም ማለት ተረፉ። አልተቀጠቃችሁ ተረፉ። የሰው ትርፍ የለም እንዳደረጋችሁ እንትን እኮ ነው ራስህ እንዲሰማህ እኮ ነው። እንደዚህ ተሳስቻለሁ እንዴ እንድትል እኮ ነው። አማስለው ነበር እኮ ወንድ የእነሱ ቲም እኮ ነው የሚመስለው። የፖሊስ ሐቀኝነት አየሽ? በጣም ራሱን ያረማል። ገርምሽ ልምድ ያለውም አለ አንዳንድ ነው መቼታ ነካን ያረፋችሁ ውብ አለ ማዘር ይቅርታ ብላ ላነሳችሁ ታታው ባለፈውም ተነስቼ ነው የተበላሁት። እዚሁ እንደራደር አልኩት። ባለፈውም ተነሽ ብለው ነው ቁመር ያስበሉኝ። እዚሁ እንደራደር። በቃ እንደዚህ እንደበቀንተን ልምድ ያለው ሰው አለ እንዴ ምንድን ነው ይሄ ስሙ? መከለሻ መከለሻው መቼ ነው የሚጨጨበት? ሽንኩርት እየተቁላላ ኧረ በቃ አማስ አገኘ ብለህ አማስ ዝም ብለህ ማችን እየተያዘ ይገኛል። መከለሻ የገባበት መከለሻ ጥሩ አበሰላችሁ። እኛ እኮ እንዴ ሁለቱም አይ ተይ ግን ትንሽ እዚህ ደራዛ አማስ ልስቲ አንተ በእናትህ አማስ ልስቲ ዝም በልና ወይ አምጣ እስኪ ቢላውን አምጣ እዚህ እንቀበል። ምን ነበር ቢላፍቶ ሽንኩርት ታው ኮማንደር ብዬ ነግሬው ነበር። እዚህ ላይ ያለካ ተረጋጋ። የምትበላውን ነገር እኮ ራስህ አንዱ ምን አረገ? ወደ ፈረንሳይ ጭኖ ይሄዳል። እኔ ከፈረንሳይ ነው የምመጣው። እሱ ትራፊኩ የነበረው ጃልሜዳ ጋር ቆሟል። መንገድ ዳር በመኪና ተከልሏል። ክላክስ አድርጎ አሉ እንዴ ይለኛል። እኔ እኮ ትራፊኩን አይቼዋለሁ። ከኋላው ነው አሉ እንዴ ይላል። ትራፊኩ ከኋላው መጥቶ አለን ሲለው የሰው አንገት ወደ ሆድ እንደዚህ ይገባል። እንዴት እንደዚህ እንዳደረገ እስከ ዛሬ አይኔ ላይ አለ። አሉ እንዴ አለ። መጥቶ አለን አለ። ታወራላችሁ? ኢንስፔክተር እዚህ ሙሉ ቅመሙን እና የሆነስ እንደሆነ ትጨምራለህ ስህተት እንደ የሚፈለገው በርበሬ ተጨምራለህ። አይ በቃ ዝም ብላችሁ ስጣችሁ። አይ በቃ ስጣችሁ። አይ በቃ እኛ ኮረሪማ ነው ይሄ። ተው ዝም ብላችሁ። እኛ የምንሳሳት እነሱ ትንሽ ይሳሳሉ። እየጨመራል። ኮረሪማ ነው አይደለም ግን አሳን ኧረ እያያችሁልኝ ነው። እዚህ ጋር ብልት መጨመር ተጀምሯል። ሁለት እዚሁ መሀርነት ይሄ ሁሉ አልቆ ውሃ እዛ ሀገር ቅመም ገብቶ የለ ውሃ አይደለም እዛ ሀገር ቅመም ገብቶ የለ ምን ያልገባ ነገር አለ? ምን ያልገባ ነገር አለ? ኮማንደር አይ ልክ ነው። ጨው ትንሽ ይጨመራል። ልክ ነው። ለምን መሰለህ በእንትን ላይ እና ዶሮ ከጨመርክ በኋላ ነው እንደ ጨው ወይ ወደ ባለቤትም ጨው ጠይቅ። የት ልትደውል እንዴ? ወደ ዋናው ስራ አስኪያጅ ወደ ዋናው ሄድ ኦፊስ ሊደውል ነው። ምን ለምን ስህተት እያየን አንደኛ ሰው የሚበላው ነገር ነው። በቃ ኢንስፔክተር ሚስቴ ጋር ደውዬ እጠይቃለሁ ብሏል። እንግዲህ እኔ የምለው ምን ቀን አሁን ስቃይ ላይ ነን ያለነው። ንገረኝ። አሁን ዶሮውን ገነጣጥለን አጥበን ጨርሰናል። እንደገና ቁሌት እያቁላላን ነው። ዶሮውን ጨምረንበት ነው ቁሌቱ ላይ ቅመማ ቅመሞቹን ጨምረው ወይስ ቁሌቱ ላይ ነው አብረው ሁሉንም የሚያልቀው? ማርቆስማ ብለዋል ለበለ እንዴት ዶሮ ተደርጎበት? እንዴት ዶሮ ላይ ጨው ይገባል? ዶሮ ተደርጎ አንተ ቀድመህ ቅመማ ቅመሙን ላይ ዳረጋ ያለ ነው። ነጭ ሽንኩርትማ አብረን አብስለናል። እያቁላላን ነው በዚህ። እሺ በዘይት አብስለን። እሺ አሁን ጨውን መጨረሻ ነው አይደለም? ኦኬ ቀድሞ ገብቶ የለ ይሄን መጨረሻ። እሺ በቃ ቻው። በጣም አመሰግናለሁ እናንተ ስለፈቀዳችሁልኝ። እኛ ጥሩ ሂደት ነው እየሄድን ያለ ነው። አሁን እንደዚህ እናድርግ። አዎ እዚህ አካባቢ ሾርባ እየተሰራ ነው መሰለኝ። የዶሮ ሾርባ አይደል? ተካ ያጨክንባት ፈርሳለች። ወረድ በሚስትየው ትእዛዝና ስልጠና መሰረት አይ ሚስት ካለች ልክ ናት። ልክ ነው እናንተ። አዎ አዎ ጨምራለች። መጀመሪያ የሚገባው እኮ ታፋው ነው። ደም ተከተልም አለው። ይኸው እንደዚህ ጨምቃ ላይ ልቅስ
መጀመሪያ ትጨምቃለች ይመክ ዛሬ ነው ይሄ ወደ ነገር አይደለ ይሄ አሁን እግዚአብሔርን ይሄ ረሳይ ውሃውን አሳየልን ለህዝብ ቆንጆ ነው አይ ከለሩ ያምራል ከለሩ ይሄ ለብዙ ሰው ትምህርት ስለሚሆን መልስ ሁለተኛው ውስጥ አስገባ ታሳየናለሽ የእውነት ታፋው አሁንም አሳየን ይሄ የትኛው ብልት ታፋው ግን እኮ የውጭ ይሄ ጀርባው ነው አሳየን ለህዝብ አሳየን ጀርባው ነው ታረሰኛለሁ ይሄው ቆይ ይሄው እሺ እናሳየን ይሄ ለብዙ ሰዎች ትምህርት ይሆናል ኢንስፔክተር እየመረመረ ነው የሚከተው። ይሄ ምንድነው? ይሄ ታውቃለህ? ይሄ ታፋ ተሳቢ እንግዲህ ሰሌዳ የለውም እንጂ ታፋ ተሳቢ። አባ እንዴት ነሽ? አንተ እየጠነከረ መጣ። አጭር ጥያቄ ነው የምጠይቅሽ። ዶሮ ስሩ ተብለን ዶሮ ሽንኩርቱን አቁላላን፣ ከዛ ዘይት አረግን፣ ከዛ በኋላ ነጭ ሽንኩርት አረግን፣ ከዛ በኋላ ብልት አስገባን። ቆዳዎቹ ግን በጣም ነው አይ በርበሬ አድርገናል። በርበሬ አድርገን አሁን ኮረሪማ ምናምን ከዚህ ቀጥሎ ነው አይደል የሚገባው? አላረግንም እኛም ኮረሪማ ገና ነው። እንትን መከለሻስ? እሺ 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 ከዛ መከለሻ የነሱ ቀድሞ ወይኔ ካሜራማኑ በሽታ ሞተ። ሳክ ያደረገው ነው ይሄንን ሽሮ ነው የሚለው ነገር ምንድን ነው? ሶስቱም አራቱም ካሜራ ወደኛ አረጋይ ወደዚህ እነዚህን የሚዋቸው አይን ወደ መጥፎ ነገር ነው የሚሳበው፣ ወደ ደህና ነገር አይሳበው። ሽሮ የሚለው በነገራችን ምንም የዶሮ ሽታ አለ እዚህ ጋር መከለሻ ተጠቅመዋል። ትንሽ የመከለሻው ሽታ እየመጣ ትንሽ አይደለም ብዙ ነው። ኮማንደር እንትን በእኔ እንጂ እንደዚህ ታርጎኛ እኮ ተከልኩ ጌታ ኢየሱስ አግዘው እንጂ ኢንስፔክተር አይ እኔ ማማሰል ብዙዎችን አይ አማስል ዘይቱን ለፍሰጭ አረ ወይ እንዴ ዳኒ ይበናች አይውልሽ ከባድ ማርሻ ተጠቀም። በቃ በፎዲ አይ ዶሮ ፍሪሲዮን ማርሽ ነዳጅ ቆም ማረግ ቺፕስ የለም ነዳጅ የለም አይረገጥም። እኔ ምን የደርቆ ወጣ አማሳይ አሰፋ መዝገቡ ይመጣል ብለሽ ጎበዝ ናችሁ። አሰፋ መዝገቡ ይመጣል ብለሽ የሰራሽው ዶሮ እንዳይበላሽ እኔ ራሴ የሰራው ዶሮ እንዳይበላሽ አሰፋ መዝገቡ ይለዋል። ይሄ ነው አሰፋ መዝገቡ ይሉሃል። ይሄ ነው የለበሰው ሱሪ የእንግሊዝ ቅድ ነው። ይሄ አንተ አቀራረብ ኑሮ እንደምን ነው? እግዚአብሔር ዛማዶ ጋራ ይታያል ትንኝ ዛማዶ ጋራ ይታያል ይሄ ወያ ሆየ ነው የሚመስለው። ዛማዶ ጋራ ይታያል ትንኝ ዛማዶ ጋራ ይታያል ትንኝ ተሸነፍኩ ብለህ እንዳትከሰኝ በል እንዳትከሰኝ ተሸነፍኩ ብለህ እኔ ቦክስ ፌዴሬሽን ፕሬዝዳንት አልነበርኩ? ፍቅር ቴሌቪዥን ሲያው እኔ ዋንጫ ስሸለም ወይ ጉድ! ይሄ ሰውዬ ግጭት ካለበት ቦታው ላይ ጠፋ ማለት የቢላዋ አያያዝ እቃ አሁን ስትቀድ እንደዚህ ይቀደዳል። ጥርስ ይበላሻል። ያችን ነገር አድርጋት። አቤት 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 ትንሽ አዎ እውነት ነው። ትንሽ ጨምር። ይሁን ጨምር። ትንሽ ቅጠል ነው የሚለው። ትንሽ ጨምር። ቅጠል ነው የሚለው አለ ኮማንደር። ሽታው እንዴት ነው? በስመ ጥብስ አብ ቅጠል በስመ አብ በሰላም ወጣችሁ ጨውኔ በደህና እንድትገቡ ይመኝላችኋል አሰፋ መዝገቡ። ግን በጣም ጨዋ በዛ በእናት 40 ዓመት በኋላ ጨው በሰላ በስሏል። እስከ አንድ ስጋው በምንድን ነው መብሰሉ? ስጋው በምንድን ነው የምታወቀው? እግዚአብሔር ያውቀዋል፣ እኛ ባናውቀው። አይ በሆነ በሹካ ነገር ውጋው። በቃ ከደን አድርገው ትንሽ ይከደን መሰለኝ። ከደን እኔ የምለው የኛ ከየት ነው ውሃ መጥቶ የሚተፋው? የእናንተ ደረቀ ጭራሽ። አይ ተው ዋጋ የለውም። እንዴ ደረቅ ወደብ ነው እናንተ። እንዴ እንደ ልብስ እርጥቡን አስገብታችሁት
ሙያሽ ሙያሽ ይዘርዘርልሽ ሙያሽ ሙያሽ ይተረክልሽ ፀሐይና ድስትሽ ይመሳሰላሉ ጠዋት ይወጡና ማታ ይወባሉ ይዘርዘርልሽ ታረጉ እኛ እንችለዋለን እዛ ጋ ያለውን ሾርባ በተራ በተራ ትጠጣላችሁ እኔ የምለው አጥንት ብቻ ነው እንደሚበላ ዶሮ መረቁም አለ እና መረቁ ቅጥል ነው እንዴ ይዘርዘርልሽ ለማንተ ዶሮ እኔ ብልት ግን ማለት ነው በህይወት ዘመኔ በዚህ ስራ ከገጠመኝ ከባዱ ፈተና ይሄን ዶሮ መቅመስ ነው የሚሆነው አይ ይሄ ዶሮ ቆሞ ማየት ራሱ ይሄን ፕሮግራም ማቅረብ በራሱ መቅመሱ ቻናሏን የጤና መድን እንዲይዝልኝ ፈቅዳለሁ ይሄን ከመቅመሴ በፊት ኧረ ቀጣዩን ይኸውልሽ በነገራችን ላይ እሳት የነካው ነገር ችግር የለም ብለህ ቁጭ አልክ ይጣፍጣል ይጣፍጣል እኮ የበዓል ፕሮግራም ያልቅና እኮ መደበኛ ደግሞ ፕሮግራሞቻችን እንዴት ብለን ነው ያንን የምናዘጋጀው? ንጽህና የሚባል ነገር አለ ንጽህና አሽከርካሪዎች መብራት እየጣሱ ምንም ያሉ ብቻ መዳረሻው ላይ ደርሰዋል። ደርሰናል ናፍቂ ታይ 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 አሉ እያሉ እውነት ለመናገር አሉ እንዴ ስለው አለው እንዴ ያንዬ መቼም ስስት አያውቅልሽ ናፍቂ ከዚህ በኋላ በቃ ማማሰያ መንካት አይቻልም አለ ተከለከልን ታይም ይዛብ ዶሮ ትራፊክ ያዙ እንግዲህ እንትንሽን ያዥ የቅጣት ወረቀት ይዘናል። ማን ይፈራል እንዴ አዳፍቶብኝ እኮ ፊሽካው ይላል ማን ይፈራል ለእናት ሀገር ሲባል ለዶሮ ማሸነፍ ሲባል አይደርስ የለም እንግዲህ የመጨረሻው ሰዓት ላይ ደረስን። እውነት ለመናገር ሁለቱም ቡድን ቀላል የማይባል ተጋድሎ ነው ያደረጉት። ዶሮ ሰርቶ እንደማያክሰው እውነት አድንቀናቸዋል። በጣም ነው የለፉት። ዩቲዩብም እያዩ ሚስቶቻቸውም ጋር እየደወሉ ብቻ ሞክረዋል። መጨረሻ ግን ውጤቱን የሚለየው ይጣፍጣል አይጣፍጥም የሚለው ማለት ነው። አይ እኔ መጣፈጥ ደረጃ አይደለም ምን ላይ ነሽ? መፈሰክ አይ እንደው ከፈሰክን ራሱ ጾሙ የምንቀምሰው ነገር ካገኘን ራሱ ነው እንጂ ሽታው ራሱ የሚያጓጓ ነው። በቃ ብሉኝ መጀመሪያ እኮ ከለር ሽታ ከዛ በኋላ ቴስት ነው። ቅደም ተከተል አይን ይበላል የሚባለው ነው። ከዛ ሽታው ደግሞ ብሉኝ ከዛ ደግሞ ምላስ ይሄማ የባለሙያ ሴት ወጥ ነው። ያየሽ ይቀመስ። ስለዚህ እናንተ አውጥታችሁ እኔ በነገራችን ላይ ከመሬ ነው ፈርቼ ነበር ነፍሰ ጡር ናችሁ ብዬ ከጀርባ ዳይሬክተሩ እንዳይመጣ ነበር የፈራሁት። እስቲ ቆይ ከሚወጣው የትኛው ይሄ አየሁ ከመረቁ ይሁንልን እስቲ እና አጥንቱን እንኳን ስንግጠው እንዲያረ መረቁን ሞላ ዘይት ነው ያለ እንኳን የራሱ ያወጣ እስቲ እሺ ምን እኔ ተወከራ ከትፎ ዶሮውን የከተፉት ይመስል አይ አጥንቱ ይቅርብ ሌላ እንትን ስላልበሰለ ሌላ መዋሃድ ያመጣል ነው በወጡ ያውጡትና ይቀመስ እንጂ ከውሃ ያው በቃ የፖሊስ ዱላ ነው የሚባለው። ይሄ የፖሊስ ዱላ አታውቂም እንዴ? የፖሊስ ዱላ የቀመሰ ነው የሚያውቀው። ታይቷል። የማን ይበልጣል በእውነት? ኧረ ያ የስስታም ነው የደህና ነገረኛ ነው። አይ ከለር እንኳን ይሄ በደንብ ነው የሚበልጣቸው። አትዳኝ። ቀይ ወጥ አይሆንም። ምን ላድርግሽ? ቀይ ወጥ ነው። አይሊያ እንዳሉት ምን ላድርግሽ? እኛ በርበሬ ስለሞጀራ ሙያተኛ ጸልየሽ ቢሽ እንዳልሽ በነገራችን ላይ መስሏል አልበሰለም የሚለውን እናይና አሸናፊው ግን ምንድነው ሽልማቱ ነው? ዶሮ ይዞ ሄደ። አሸናፊው መቼስ ሁለተኛ ወጡን ከነደስቱ አዎ ማን ያቦካው ማን ይበላል? ራሳችሁ ብሉ። አንደኛ እሱ ኧረ ሞራል የሚባል ነገር አለ። ዶሮ በደረሰበት አንደርስም ብላችሁ ብላችሁ እንደው ሽምቅቅ እንዳትሉ መብላትም ስላለ በእውነት ቀምሰን እንግዲህ ዶሮ ቃና የሰጠንን እያንዳንዱ ያያችሁትን ሂደት ያሟላ ካለ የ50,000 ብር ተሸላሚ ነው።
የፈጀውን ይፍጅኝ። ሊወጣ ነው የግራ እጅ ስለሆነ ሊወጣ ነው። የቀኝ እጅ ነው ሊገባ። አይ ከብረን አንዴ ምን አጋጠመኝ። አንድ ጓደኛ አባት ከአሜሪካ መጥና ሁሌ ጫማ ያስለምዶኛል። ጋሽ ስትመጣ እኮ ውስጥ እግሬን እየበላኝ ነው፣ ካልታጠብከው ገና ነው የሚበላል። እውነት ለመናገር ከሆነ የእናቶቻችን ቤት ያለውን ችግር በጣም ነው ያየነው። እውነት ለመናገር አሁን ተረዳን። በጣም ከባድ ነው። በጣም ለካ በሽንኩርቱ ስናደርግ የበዓል ምግብ መባሉ እውነት ነው። ሁሌ የሚሰራ አይደለም። ዶሮ እኮ ሙያ መፈተሻ በጣም ሙያ መፈተሻ ነው። በጣም ጊዜ ይወስዳል። ከዛ ደግሞ እናንተ አረረ መረረ ትላላችሁ። እንደዚህ ተለፍቶ አይጣፍጥም። ከዚህ በኋላ ሁለተኛ ልናገር ነው። በእውነት ዶሮ በጣም ኧረ በፍጹም ኮማንደር እቺ ነገር ምንድን ነው? ሽንኩርት ነው። እኔ ደግሞ እንዲህ አይነት ታፋለ እኮ አይ አንተም በኔ ምንድን ነው እሱ ጉሮሮ ይባላል። ለምሳሌ ነገ ድምጼ ሞልሽ አይቀርም። እንጠቃቀም የበዓል ሰሞን ነው። በጣም ስራ ይበዛባችኋል። አሁን አቴንሽናችንን ሳንሰጥ በነገራችን ላይ ይሄ ዶሮ ወጥ በኢትዮጵያ ውስጥ በጣም የክብር ምግብ ነው። አዎ በጣም እንደዚህ ያመናፈሳችሁት ዝልዝል ስጋ አረጋችሁ። እኔ አይኔን ልጨፍን ይሄው ዳኒ አይኗ ጨፈነች። ዋው እኛ ይሄ ሌላ አንዱ ከሌለ በስተቀር ናፍቂ እንዴ አንተ ታውቃለህ። እንዴት ቴስቱን እስቲ ሰርፕራይዝ አደረግሽ። ዋው ሁለቱም እኩል ነው። ጓደኛዬ እንደዚህ ምግብ ቀምሳ ምን ትላችን ናፍቆት። እኔ እንደዚህ በጣም ምግብ ትወዳለች። ቢላ ልስጥሽ። ቆይ ቢላ ስጣት። ይሄ ቆንጆ ተቆላልቶ ያላለቀ ቀይ ወጥ ነው። አቤት አይዳኝነት እሷ ጥሩ ብላ ምን አይነቷ ናት? ስቅጠላለው ቅመሙ እንዳለ ስጋው ላይ ነው ያለው። ገና አልተዋሃደም። ስለዚህ መርካቶ ነው በቃ ማለት ነው። አሩስቶ በቂቤ እንዴት እንደመሰለ ያነሳሽው እንዴ በእናትሽ እንዴ የትኛው ያኛውን አይደለ ያንቺ ይሄኛም ላይ ያምሽ አይደል? ይሄ ደግሞ ቅመሙ ወደ ውስጡ አለ። ቅመሙ ወደ ውስጡ አልገባም። እሱ አየሽ፣ እሷ ቆንጆ ስቅበሽ አይዳኝነት ሳይማዳላት ጌታ ሆይ እንደው ለመጣም እንኳን ከሞከረ ትንሽ የመጣም እንኳን ምልክት አለው ከተባለ እንዴ ምን ነው አይደል? ኧረ በፍጹም ዳኒ ያስፈራራኝ ነው። በፍጹም ትንሽ የዶሮ የወጥ ዶሮ አንካለ የወጥ አንካለ ቀይ ወጥ ክሽን ያለ ቀይ ወጥ ወደ ዶሮ ለማጣም ለመምጣት ግን ሊሞክር ይሄኛው መልካም በዓል እንዲሆንላችሁ እንመኛለን። በጣም የተዝናናችሁበት ፕሮግራም ነው ብለን እናስባለን። ዶሮ እንግዲህ ሴቶችም እናቶችም ይፍረዱን። እንግዲህ ኢትዮጵያ ውስጥ በጣም የተከበረ ለክብር እንግዳ የሚቀርብ ምግብ ዶሮ ወጥ ነው። ዛሬ እንግዲህ ዝልዝል ስጋ ሆኖ ያያችሁት ተከትፎ ወደ ጥብስነትም ተቀይሯል። እውነት ለመናገር እኔና ሊያ በዚህ ሙያ ውስጥ በጣም ከባዱ የገጠመን ነገር ይሄን ዶሮ መቅመስ ነው። ግን ያው ሰርተውም ስለማያውቁ ወንድም ስለሆኑ ልፋታቸውን አይታችኋል ብለን እናስባለን። በጣም ደክመውበታል። ዛሬ ደግሞ የገና በዓልም ስለሆነ እኔና ሊያ ከቸርነታችን የተነሳ ተወያይተንበት ሽልማቱን ለሁለት 25 ሺህ ብር የእኛ ቦነስ ጨምረንላችሁ እንጂ 25 ሺህ ብር ብትሰጡ ራሱ ያዋጣል። አሁን ተከፍሎን ራሱ ይሄን መቅመስ አልነበረብንም። እቤት እነ ማዘር ሳያዩት አሁን መከፈሉ እንዳያዩት አንጣ እንዳይሉኝ ይሄ ይቆረጣል። ምን እንደምትላቸው ታውቃለህ ስትል ወገቤን ላቤን ጥብ አድርጌ ነው የመጣሁት አውቃለች ትላለች። ለማንኛውም ይሄ ጅምር ዶሮ ወጣችሁን ይዛችሁ ሚስቶቻችሁ ግን ይቅመሱት። ዋናው ነገር እውነት ለመናገር ቻናል ዋንን ከልብ ነው የምናመሰግነው። እኔ የመጀመሪያ አይደለም ሁለተኛ ነው አይደል? አዎ ቤተሰብ ሆኛለሁ ማለት ነው። በዛ ላይ ደግሞ በጣም ጉንቱ የሆኑ ሙያተኞች የመጡበት በጣም የምንወዳቸው የሆነ ለመናገር ሁሉም በየቤቱ ያለ ሰው የሚወዳቸው ልጆች ናቸው እናንተ። ስለዚህ እናንተ ጋር መዋሉ ራሱ በጣም ደስ ይላል። በእኛ በኩል በመላው የክርስትና እምነት ተከታዮች ከአደጋ የጸዳ ፍቅር የሞላበት ጤና የሞላበት ሁሉ ሰው የሚፈቃቀርበት የተቸገረን የምናስብበት በዓል እንዲሆንልን እንመኛለን። በጣም እናመሰግናለን። ጨርሶታል። በዓልን ስታከብሩ በሁሉም ቦታ ላይ ጥንቃቄ የዘወትር ገንዘባችሁ ይሁን የሚል መልእክት እናስተላልፋለን። በጣም ነው የምናመሰግነው ጋዜጠኛ ዳኒ።
ከዓመት ዓመት ተሸጋግሮ በህይወት ኖሮ ቅድ ሰምሮ ትልቅ ሆኖ በእድሜ ገፍቶ ሲሳይ አይቶ ወልዶ አፍርቶ ባህር ማዶም አገር አይቶ በምድር ሲኖር ምኞት በስቶ ግና እንደ ጤና ምን ተገኝቶ ሁላችንም በጤና ለዚህ በዓል ስላደረሰን ፈጣሪ ክብር ምስጋና ይሁን። በያላችሁበት በዓሉ የሰላም የጤና ይሁንላችሁ። ቻናሏንም ተከታተሉ። እናመሰግናለን። እኔ ዶሬ ለበላይ ክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ያው እንደምታያችሁ እንግዲህ ከወንድሞቻችን ጋር ዛሬ ተገናኝተናል። ብዙ ጊዜ እንግዲህ ያው አሰፋ መዝገቡን በሬዲዮ ነበር የማውቀው። ዛሬ በአካል ማግኘቴ በጣም ደስ ብሎኛል። ምንም መናገር ቃላት ያጥረኛል። ዳንዬም እንግዲህ ወደ ሚዲያ እንድመጣ ያደረገኝ አንድ ትልቅ ሰው ቢሆን እሱ ነው። የመጀመሪያ ስራዬን ሀብዬ እንድሰራና ድፍረቱን ሰጥቶኝ እንደወጣ ያደረገኝ እሱ ነው። አሁን ይኸው ዛሬ እንግዲህ ሰው ሁሉ ሲያየኝ ስላሴን የምትቀበረው ይለኛል። እንግዲህ ታዋቂ ሆነ ለመኖር ከምሬ እኮ ነው። አሁን ሰዎች ምንድን ነው ሚዲያ ላይ ስንቀርብ ከምሬ ነው የምልህ ብዙ ነገር የምናገኝ ይመስላችኋል። እና አንዴ የመስሪያ ቤት ሀይሩ ፊዤ አንድ እናት አገኘሁ። አየት ተመስገን እናታችን እና የታበት ሞት ኧረ ማዘር የመስራች ትች አንተ ስትቀረጻ አይቼለ እንዴ በሶስት ቀረጻ ሀይሩት ከገዛማ አስታው ሄሊኮፕተር ይገዛናል። እነ ሊያማ አይሮፕላንማ ቤት አላቸው እና እንዲህ እንዲያደርገን እንግዲህ መልካም በዓል ሊሆንላችሁ እመኛለሁ። ለመላው ስላሴ ነው የምትቀበል። አጋጣሚ ስንሄድ ለመሄድ ብር ውስጥ ቦታውን እየመረጥክ ነው ይላል። በቃና ሚዲያ ላይ ቀርበውና እዛም በጣም ነው የምናመሰግነው። የእውነት ኮማንደርም ኢንስፔክተርም በጣም ትልቅ ኃላፊነት እንዳለባችሁ ይሰማናል። በተለይ በዓል ሲደርስ ደግሞ በጣም ስራ ይበዛባችኋልና ከዛ ሰዓታችሁ ላይ ቀንሳችሁ መታችሁ ከኛ ጋር እንዲህ አለ ጨዋታ ስለተጫወትን አስተማሪ መልእክትም ስላስተላለፋችሁ እናመሰግናለን። ዳኒና ተካም እንግዲህ ትራንስፖርት አገልግሎት ማለት በጣም ትልቅ ኃላፊነት ያለበት ህዝብን ነው የሰው ነፍስ ይዘሽ ነው ከአንድ ቦታ ወደ አንድ ቦታ የምትንቀሳቀሱና እናንተም ስለሙያችሁ በጣም ነው የምናመሰግነው። በጣም ተዝናንተናል። የቻናል ዋን ቤተሰቦችን በእርግጠኝነት በዚህ ጨዋታ ፈታ ዘና እንዳላችሁ እርግጠኞች ነን። በዳኒ ሙዚቃ ነው የምንሰነባበት። አዎ አሲና ገና ይጀምር። አዎ አሲና ገና ዮ አሲና ገና አሲና በገና ጨዋታ ዮ አሲና ገና አሲና አይቆጡም ጌታ ዮ አሲና ገና ዮ አሲና ገና ዮ አሲና ገና አሲና ገና ዮ አሲና ገና